ሰማኛለህ ከዚህ በኋላ በእኛ ማን ታቀንቀው አልፈልግም እስኪ እሺ ካለኝ ህሊኔን አማክረዋለሁ ጭራሽ ማይለ ያሾርኩባት ወደ ቁም ነገር ውስጥ ገባ ነገ ፍቅረኛዬን ቤት አመጣታለሁ ምን ነው ማሚ ነግሬሻል ነበር እንዴ ፍቅረኛ እንዳለኝ አሳውቅሻለሁ በነገራችን ላይ ዛሬም ያላመጣሁት አባቢ ወደ አዳማ ስለሄደ ቶሎ ላይ መልስ ይችላል ማለት ለዚህ ነገር ትንሽ የፈጠንክ አይመስልም ታዩማይ ወንድም ፍቅረኛውን ይዞ ሲመጣ አባዬን ተስፋ ሊቆርጥ ይችላል በዛውም ያቺ ልጅ ከዚህ ቤት ያስወጣትና እኛም ሰላማችንን እናገኛለን ኑሐሚን የኛን ሰላማችሁን እስታችኋልሽ ማለት ነው በቃ ፍቅረኛ እንዳያስኩ ነገርኳችሁ አይደል ስለዚህ ከሷ ራስ ይወርዱ ላገባት ናልከ ማም ነገ አስገብቼ ምሳላ በላት ነው ያልኩሽ በቅርቡ ግን ማግባት አይቀር ከጀመረ ይቆማል የማን ዘር ነው ማለት ያ ፕሎታውስ ነው ይሁን ሳይጠራን ታገባ አታስቢ አንቺ ያልሽውን ጠቅላላ የምታሟላ ልክም ያለሽ ሴት ናት መቼም ከዛች ምናምን ተሳትሻል አትቀር እኔ ግን እዚህ ምስኪን ልጅ ያላችሁ ጥላቻ በጣም እየከፋ ነው ብትረጋጉ አሪፍ ይመስላል ይቅርታ የኔ ቆንጆ አራውኩሽ ማንሽ ካሁን እኮ ለውጡ ልመደው ብዬ ነው አባት ግን እንደዚህ የሚወዱኝ ይመስላል በጣም እኮ ነው የሚገርመው ስትስሚኝ ራሱ አፍሽ ላይ ሲጋራው ጠረን የለም እሱንም ለመተው እየሞከርኩ ነው ዋው ረለውት አባት ግን ገና ሳይኝ ይጠሉኝ ለምን ይመስላል ምናልባት ከቺምፓንዚ መለስ ያለ መልክ እንዳለሽ ገምቶ ቢሆንስ መቼም ከዛ ይጥፍጥፍ ሳልሻል አልቀር ኑሐሚን እንኳን ጥፍጥፋት ቢያት የሚገርምሽ ገና ያየዋት ዕለት ልቤ ወከክ ነበር ያላት ልታበሳጭኝ አስበህ ከሆነ ግን እንዳታስበው እሺ እንዴ አረ ፊትሽ ነው ግልብት ብታለ እንዴ አረ ምንድነው የመሰልሽው ወይ ቅናት እሺ ነገ ቤት ምሳ እንደምጋብዘኝ ነገርካቸው ሁሉም ተናግሬያለሁ በነገራችን ላይ ምሳውን የምታዘጋጀው ኑሐሚን ናት እንዴት ያለች የምትገርም ባለሙያ መሰለች አንተ ችግር ምንድነው ምን ላድርግ ንግስና ቢያንስ በአንድ ነገር ሰላም ውድ ቻናል ቤተሰቦቼ አስቱኒ ዛሬ ደግሞ በሌላ ቪዲዮ መተናል ተወዳጅ የዮሐና ድራማ ዛሬ ምን ተፈጠረ ኤልሚ ዛሬ እንግዲህ ፍላፊት ተጋፈጠ ሳሚን ማለት ነው ሄለንን ሳሚ እንግዲህ ሄለንን ቤት አምጥቶ አስተዋወቃቸው ማለት አስተዋወቃቸው እንግዲህ እንዳጋጣሚ ዮሐናም እዛ ነበረች ፍቅረኛ ብሎ ቤት ይዛ ስመጣ ልክ ዮሐና ስታይ ኮጊ እጅግ በጣም ተደነግጣለች ማለት ነው ዮሐና ግን ምንም አልመሰላትም ምክንያቱም ስራቸውም ስለምታውቅ አይ ስመጣ ታወቀችና እናቷ ልክ እኔ የሳሚ እናት ማለት ነው ልክ የናሁም እናት ስታየው ገና ለገና ከየት ነው መጣሽ ብላ ስታጣራት አንዳንድ ጥያቄ ስታፋጠጥ ነበር ከእህቱ ጋር እንግዲህ ዮሐናን ሌባ ነች ብሎ ከቤት ለማስወጣቱን በዚህ አጋጣሚ ይሞክራሉ እንግዲህ አባቱም እንግዲህ ፍለፊት ሳይ እጅግ በጣም ይደነግጣል ፍቅረኛ ያልካት ልጅ እችነች ወንድሜ እያለችም ሲጠይቆ ነበር አዎ ፍቅረኛ ነች ታውቃት በቅርቡ ሚስቴ ትሆናለች ብዬ ተስፋ አደርጋለሁ እያለ ይዞ ስመጣ ወንድሜ ግን እቺ እኛናት መጥተናል ምናምን እያለችው አሁን ደግሞ ከዮሐና ወደዚህ ዞራችሁ ወደዳችሁም ጠላችሁ እንግዲህ እሷን ማገባ ከዛባቱ ምንድነው ያልኩም ሚስቴ ብላ ይዛ መጣ ጭራሹ እኔ ምን አልሰማም ብለን ጥሩቃውን ቶሎ ብላችሁ ታይዛችሁ ቤት ለቃችሁ እንድትወጡልኝ እፈልጋለሁ ብሎ እጅግ በጣም ተናደደ አባቱ አባዬ ተረጋጋ እንጂ በቃ ነግራለሁ ከመጀመሪያው ጀምሮ ዮሐናን ታቤ አይደለችም በጭራሽ ልወዳት አልችልም እንግዲህ ወደዳችሁም ጠላችሁም ተቀበሉት እሷን ነው ማግባት የምፈልገው ብሎ ተናገረ እንግዲህ እናቱ ዮሐና የዝናሽ ዋና ስለማትወድ ብቻ እሷን ለመቀበል ተሞክራለች ነገር ግን ዮሐናን ጣልተሽ ለዚች ልጅ ክብር ሰጠሻት እንዴት ነው ቆይ ምን ተፈጥሮ ነው አፍታ መስላሽ ነው ምንድነው እያለ ዝጮበት ነበር እማዬ እንዴት ተዳፍቅረኝን ወድልሻት ምንድነው አይ ልጅ በጭራሽ ጫት መጠነው ብላ ስታመጫጭቃት ነበር እማዬ ዮሐናን አይሆንም ስትል ነበር እንግዲህ ወዳችሁም ጠላችሁም እኔ ከሷ ፍቅር ይዞኛል እሷን ማግባት የምፈልገው እያለ ነበር ዮሐና ቆማ እያዳመጠቻቸው ነበር ከዛ ዮሐና
ምን ሰራጅ መጣሽ? አይ የምትፈልጉ ነገር ካለ ብዬ ልጠይቅ። ዮሐና ንቁጭ በይ አንቺ ቆይ ሰራተኛ ሳትሆን እንግዳችን ነሽ እያለ አባቷ ለሷ ቦታ ሰጥ። እነሱ ግን ከሷ ጋር በጭራሽ አንድ ጠረጴዛ ዙሪያ ከመንቀመጥ ሞቴን እመርጣለሁ። አባዬ ጭራሽ እኮ በጥፊ መታችኝ፣ ጭራሹን ሀብሌ ሰረቀችኝ፣ ሌባ ነው ብላ ስታሳጣት ነበር። ሰው ፊት ቁጭ ባሉበት ሀብሌ ጠፋብኝ በማለት የዮሐና ሻንጣ እንዲፈተሽና እሷ ሌባ እንድትሆን ሌባ አደረገቻት ማለት ነው። ዮሐና ያልሰረቀችም ግን እሷ ሰረቀችኝ ብላ እንደውም ከሳሚ ፍቅረኛ ቤት እና ሁሉም ተሰብስበው ባሉበት ዮሐና ያንገት ሀብል ሰረቀችኝ በማለት ታጋልጣለች። ከዛ ዮሐና እጅግ በጣም እያለቀሰችና እየተከፋች ቤቱን ጥላ ትወጣለች። ከዛ ጭራሽ ብላችሁ ሌባ አደረጋችሁ። እኔ በጭራሽ ሌባ አይደለም፣ ሀብል የተባለውም በጭራሽ እኔ አላየሁትም። እኔ ምንም የወሰድኩት ነገር የለም። ከዛ ዮሐና እዛ ቤት መኖር እንደሌለብሽ ነግረሽ ነበር። እባክሽ ይቅርታ አድርጊልኝና ከኔ ጋር ተመለሽ። እንደዚህ ዘመን ጭራሽ ሌባ አደረጉ። ከዚህ ቤት እህትሽ ያደረገችሽን ታስታውሻለሽ አይደል? ስለዚህ እባክሽ ብሎ እልሚ ብለምናቱም ነገር ግን ድጋሚ እዚህ ቤት ላይ አልፈልግም፣ ከዚህ ቤት እንድትወጪ አይፈልጋለሁ። ትሰሚኛለሽ? እኔ ቤታቸው ጥዬ ልወጣ እችላለሁ፣ ግን እኔ በጭራሽ ሌባ አይደለሁም እያለች አስጨውባን ነበር። እንግዲህ ወደድሽም ጠላሽም ከቦታሽ ውስጥ ነው ወደቂ። ይሄማ ያንቺ ስራ ነው፣ አንቺ ነሽ እንደዚህ ያደረግሽ አይደል እንዴ እያለች አስጨውባን ነበር። ነገር ግን እኔ ምንም ያደረኩት ነገር የለም። ምንና እንግዲህ ዝናሽ ናቸው እናትና ልጅ ማለት ነው። አውቁ እንደዚህ ሚዲያ ላይ ለሰረቀች በማለት ማሚ እሷን አሳስተፈሽ ቤትና ባራለን ተመካክሮ ነበርና ሰው ዮሐና ምንም የሰረቀችው ነገር የለም። ነገር ግን ያንገት ሀብል ይሰርቃለች። አባቢ እዚህ ቤት ላይ አልፈልግም ሌባ ነች ብላለች። እንግዲህ ቤት ታሳጣለች ማለት ነው። እኔ ምንም ነገር የሰረቁት ነገር የለም፣ ምንም የነካሁት ነገር የለም ብላ እንደውም ሳሚ ፍቅረኛውን ይዞ ወደ ቤት ሲያስታውቅ ነበር። አንተ ተሰጸኝ ይሻሻል ተሰዋደች ብሎ ባለበት እንግዲህ ኋላ ሌባን ይችላል ለተመለ ተሰረቀች ራስሽን እምነት ትዋለች ማለት ነው። ከዛ ባይ ዛሬ እዚህ ለፈተሽ እዚህ ቤት እንድትኖር አልፈልግም ካሁን በኋላ ዋና ግን እጅግ በጣም በተፈራሽ እዚህ አታረግም ትሰሚኛለሽ ልጅ በዱበት መጥፎሶች ምድራሽ እንደዛ አታረግ ብሎ ነው ሲናገር ከዛ ፍቅዳም ነበር ተቀምጦ እንደና በተፈሷ ሌባ ለማድረግ ቁጣ ተነሳች። እንግዲህ ማለት ነው የምቀኑብሽ ያላስ ነበር ሰረኩት ነገር የለም በሽኛ ደግሞ የራስዎን ያሳውልሽ ያለው ነገር እንደማታረሳም ደግሞ መቼም ታላረግለት አልፈልግም እያለ ነበር። እንግዲህ ወደ ራስ ተመለሻውን የሚገርም ጓደኛሞች ሆናለች። እንግዲህ ቤት አምጥታ ለማስተዋወቅ ተወስናለች። እንግዲህ ተገናኛለች ለማስተዋወቅ ማለት ነው። ቆይ ቤተሰብ እያደረኩ ነው እንዴ? ቆይ ምን እየወደድኩ ነው? ጭራሽ ደግሞ ጀነት ጠይቆና ሰላም ነው ነበር። ነገር ግን እነሱ ወደዱ ለምን እንደምጠራት ነው ከዚህ ላይ ተባር እንደምትፈልግ ከእኔ ጋር ስታወራ ነበር። ዮሐና ነገር ደስተኛ ከዛ ቤት እንድትቆይ ስለማይፈልግ እንድትወጣ ከዛ ይፈልጋል። ስለዚህ ከዛ ቤት ቆጣች ሊጋት ሆናለች። የምናት ግን ፍላጎት ነበር። እንግዲህ ሳንቀባል አንተ ራሱ ሰማይ ነገር ነች ለሷል አመለካከት ይወረድ ነው ምናምን ብለው ስታወራ ነበር። ዮሐና እንዴት እንዳሰቃዩት በሷን እንኳን ይወርድ የታባታ ይገባታል። ንብስ ጀመር ምን ትሰራለች ለምን አትወጣም ከዛ ቤት እያለችው ነበር። ስለሷ አንቺ ጥሩ አመለካከት የለሽም፣ እሷም አንቺ ዳንቺ ጥሩ አመለካከት የለሽም። ሁለታችሁም ግን ለምንድን ተዋውቃላችሁ እንዴ እንደዚህ የምትጣሉ እያለ ነበር። አይ በጭራሽ እኔ አላውቃትም እያለች እልሚና ግንታ ያችን እርኩስ ሚስት ወይም ደግሞ ትሰማኛለህ አሁንም ትገናኛላችሁ አይደለም? ስለዚህ እንደውም ከሳሚ ከናሁም እንድትርቅ እንድትነግረኝ ፈልጋለሁ። ትሰማኛለህ? ከዛ ቤት እንድትወጣ ፈልጋለሁ። አለዛ ግን ጉድ ነው ማድረግ። ምን አባሽ ታረጊ አስበሽ ነው? ትሰማኛለሽ? ተጠንቀቂ። ዮሐናን አንድ ነገር የምታደርጊ ከሆነ ፊት ለፊት የምትገፋጪ ከሆነ ጋር ሳይሆን ከኔ ጋር ነው እያለ የሚያስፈራራት ነበር። እንግዲህ ዮሐናን ኤልሚን እየወደደችው ይመስላል። እሱን ቀርባ ከሱ ጋር ለመሆን ስታስብ ነበር። የኔ ጣፋንታ ይደርስሻል። ትሰሚኛለሽ? አንድ ነገር ልምከርሽ፣ ይሄንን ጉርምሳ ባታመኝ ጥሩ ነው። ቆይ ስለምን ኤልሚ ነው ብታወሪ ምን አባሽ አገባሽ? አንቺ ስለኔ ህይወት ነግሬሻለሁ። ጣፋንታሽ መጨረሻ አምሮም ለዛ ነው ብላ እሷ ላይ ስታፈጥ ነበር። ነገር ግን አሁንም ቢሆን አባቷ እሷን ሌባ እንዳልነችና እንዳልሰረቀችበት ነገር ነገር ግን አባቷ ዮሐና በጭራሽ ምንም ነገር እንዳላጠፋችው ታውቃለች። እና ጭራሽ አንገት ሌልችን ሀብል አንገት ሰረቀች ለበጥፍ መታቻት። ዮሐና እጅግ በጣም ከፋትና እጅግ ለቀሰች። ሳሚ ግን እንዴት እንደዚህ ታደርጋላችሁ? እማዬ ለምንድን ነው እንደዚህ የምታደርጊ? ለምንድን ነው የምታሰቃይ? ይሄንን ስራችሁ አባዬ ካለ እመኑኝ መቼም ይቅር አይላችሁም። እመኑኝ
የምትሄድበት ቦታ እንኳን የለ ጭራሽ እያስፈራራን ነው እንዴ? እንዴት ነው የምታናግረው? እናቴን ስነ ስርዓት የለህም እንዴ? ወንድሜ ተው እንጂ እያለች ትሰሙኛላችሁ። ለዚህ ስራ ትከፍላላችሁ። አባዬ አንድ ነገር እችልች አንድ ነገር እንደዚህ ሆነ ባያቸው ምንም መቼም አይተዋችሁም። ስለዚህ እንዴት እንደዚህ ታደርጋላችሁ? ዮሐና እባክሽ ከዚህ ቤት ሂጂ። ትናንትና በጥፊት መታሽ ብሎ ሲደበድቡሽ ነበር በሁለት አሁን ደግሞ ጭራሽ ሰርቀሻል እያሉሽ እስከ መቼ በዚህ የምትቆይ? እባክሽ እኔና አንቺ መቼም አብረን ልንሆን አንችልም። ሂጂ ብዬሻል። እኔ ለአንተ ብዬ አይደለም እዚህ መሆኑ በጭራሽ እኔ ካንተ ጋር መሆኑ አልፈልግም። ትሰማኛለህ እያለች ነበር። እንደዛ ከሆነ ለምን አትሄጂም ታዲያ? ለምን አትሄጂም? በቃ ያለን አማራጭ እሱ ነው። እማዬ እቺ ልጅ በቃ ሌባ ነች ብላ አሳምነን አባዬ ከዚህ ቤት ካላስወጣን በስተቀር መቼም አትወጣም። እቺ ፈጣጣ እንደሆነ ብለን ከዚህ ቤት እናስወግዳለን። እንግዲህ ሳሚ ፍቅረኛ ብሎ ሲያስመጣ በሷ ምክንያት አባቴን ተስፋ ቆርጦበት ከዚህ ቤት እንድትወጣ ያደርጋል። ከዚህ ቤት ውስጥ ያፈልጋል እያለ እንደተቀየረች ስትመስል ነበር። ነገር ግን አባቷ የዛን ጭራሽ ስላልተቀበላት እጅግ በጣም ትናደዳለች ማለት ነው። ግን አባቴ የሚወዱኝ ይመስላል። እናት ትወደኛለች? እስቲ ንገሪኝ። ተቀይራለች እኮ በጣም ሴት ነች እኮ አፍሽ ራሱ ሲጋራ መሽተቱን አቁማለኝ። አንተን የሚጥሉኝ ግን አባቴ በጭራሽ ሊወዱኝ አይችሉም። ቆይ ነበር አባቴ እኔን የሚወደኝ ነው እያለችው ነበር። ነው እኔ አትናጭ መኖር አልችልም። ስለዚህ ያቺ ደግሞ እሷ ቤት ልትቆይ አልፈልግም። ከዛ ቤት አሁን ራሱ ይሄን አላራሱ ቆመ ቆይታ ይገርመኛል። ምክንያቱም እህቴና እናቴ ቆሳን ለማሰቃየት ጠዋትና ማታ እየለፉ ነው። ግን በጣም ትዕግስተኛ ነች እያለ ሳወራ ነበር። አንተ ወጣች ከማን ሲጨረሻ ያችን መጨረሻ ጊዜ ይህንን በዚህ መቶች ከሆነ ሌላ ነዘዝ ነው እያለሽ መጣ ብላ ስታስፈራራት ነበር። ነገር ግን የፈለግሽ ነገር ማድረግ ትችላለሽ። በጭራሽ አስፈራሽ ብላት በጥፊት ጭራሽ ለዚህ እጥፍ አድርጌ አስከፍልሻለሁ መቼም እንዳትረሺ በጣም የተቆጣች ያስመስልሽ ነበር። ነገር ግን ይሄናንም አልቆጣቻትም። ነው ወንድሜ እኔን እኮ በጥፍ ያለች አንቺ ብቻ ሰው አንተም ተወርዳ እንዴት እኔን በጥፍ ትመታኛለች እያለች ስታስመስል ነበር። መጀመሪያ አሁን የሆነ መጥፋት በጭራሽ አትመታሽ አንቺ የሆነ ነገር አድርገሻት እንጂ እያለች ነበር። ልጄ አታልቅሽ፣ ለዚህ ስራ አስከፍላታለሁ፣ ጠብቂ፣ ዝም በይ አታልቅሽ፣ አሁን የእጇን ነው የምሰጣት እያለች እንግዲህ ዝናሽ በጣም ተናደደች። ታቆሽ ትበልሽ ጠብቂ ይስማል ደግሞ ካራስኩሽ እኔ መቼም ሰው አይደለሁም እኔ አይደለም እጅሽ ነው የምሰጥሽ እያለች ብቻውን ዞረች ስታስፈራ ነበር። እንግዲህ እሷን ከዛ ቤት ለማስወጣት ያላት ነገር ሁሉ ለማድረግ ትወስናለች። እንግዲህ የዝናሽም በጭራሽ ቤት እንዴት አልፈልግም ሌባ ነች ማለት ከቤት እንድትወጣ ያደርጋሉ። እንግዲህ ነው ከቤት ትወጣለች ማለት ነው።